የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይትነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ተጀምሯል። አሸዋ ሜዳ እንግዲህ ዘወትር በዚህ ሰዓት ወደ እናንተ ይደርሳል። ዛሬ ከአንድ ታላቅ የስፖርት ሰው ጋር ቆይታ እናደርጋለን። አቶ በለጠ ተፈራ በድሬዳዋ ስፖርት ላይ ትልቅ ሚና የተጫወቱ ናቸው። የሀገር ሽማግሌ ናቸው። በድሬዳዋ ጨርቃጨርቅ፣ በድሬዳዋ እግር ኳስ ፌዴሬሽን የማይደገም ትልቅ ስራ የሰሩ ታላቅ ሰው ናቸው። ከሳቸው ጋር በሁለት ክፍል ቆይታ እናደርጋለን። አብራችሁን ቆዩ። ጤና ይስጥልኝ። ነስትልኝ። እንዴት ነዎት? እግዚአብሔር ይመስገን። ስላገኘሁት እጅግ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በተለይ ስደውሉልዎት በደስታ ከፊት ፊቱ ይባላል አይደለም? ትክክል። በእውነት ክብረት ይስጥልኝ። አመሰግናለሁ። ትንሽ እስቲ ስለ ራስዎ ታውሩኝ። እሺ፣ አመሰግናለሁ። በእውነቱ ወደ ራሴ ጉዳይ ከመግባቴ በፊት እኔ ይሄንን እናንተን ተቋም እና እናንተን እዚህ ያላችሁትን ካሜራማን እናንተ ወንድሜን በጣም አድርጌ ላመሰግን እፈልጋለሁ። እና አስባችሁ አቶ በለጠ አለ እዚህ ቦታ ላይ ለነዚህ አይነት ተግባር ስራ የቆየ ሰው ነው እና ዛሬ እሱም ብናነጋግር ለሚቀጥለው ትውልድ አንድ ነገር ከዛ እናገኛለን ብላችሁ አስባችሁ እዚህ ቤቴ ድረስ በመምጣታችሁ በቅድሚያ በጣም በእውነት አመሰግናለሁ። ጊዜው ነው የፈቀደው እና ጊዜውን ነበር እኔም ብዙ ጊዜ የምጠብቀው። ይሄን ፕሮግራም ደግሞ እናንተን እከታተላለሁ፣ ብዙ ጊዜ እከታተላለሁ። ዛሬ እዚህ መምጣታችሁ እና አንድ ነገር ጨብጣችሁ ትሄዳላችሁ የሚል ተስፋ አደርጋለሁ። እና አሁን ወደ ዋናው ነገር ስመለስ እኔ ያው በለጠ ተፈራ ወልደስላሴ እባላለሁ። ተወልጄ ያደግኩት እዚሁ በኦሮሚያ ክልል ውስጥ አራዋጫ የምትባል ትንሽ ከተማ በኦበራ አውራጃ ውስጥ ነው። ድሬዳዋ የመጣሁት እኔ በ10 ዓመቴ ነው። እትብቴ እዛ ኦሮሚያ እንዳልኩት አራዋጫ ከተማ ይቀበር እንጂ እድገቴ ድሬዳዋ ነው ማለት እችላለሁ። እና እዚህ ታላቅ ወንድሜ የፖሊስ ባልደረባ ስለነበረ ትምህርት ለመማር ወደዚህ መጣሁ እና እዚህ ነው ትምህርት የጀመርኩት። እና ያው እንግዲህ እንደምታውቁት በጊዜው የነበረ ሁኔታ ቤተሰብ የማስተዳደር ችግር ስለነበረ ተወሰነ ደረጃ ትምህርቴን አቋርጬ የድሬዳዋ ጨርቃጨርቅ ፋብሪካ ባልደረባ ሆንኩኝ። ከተራ ስራ ነው የጀመርኩት። እግዚአብሔር ይመስገን የሰራሁት እዛ ወደ 44 ዓመት አካባቢ ነው። ከተራ ሰራተኛነት ፋብሪካውን እስከ ማስተዳደር ስራ ድረስ ደርሻለሁ። እና እኔ እዛ ፋብሪካ ውስጥ በቆየሁባቸው ጊዜ እያንዳንዱን ስራ በደረጃው ነው እየዘለልኩ ማለት እየተሾምኩ የመጣሁት። ስለዚህ ፋብሪካውን የስራ ሂደት በደንብ አድርጌ አውቅ ነበር። አንድ እሱ ነው። ሁለተኛ እኔ ራሴን ወደ ሰውነት የለወጥኩት እኔው ራሴ ነኝ። ይሄ ማለት ነው በትምህርት ልክ ስራ ስገባ ትምህርቴንም አብሬ ነው ያካሄድኩት እና ረጅም ጊዜ እየሰራው ነው የተማርኩት። እኔ ገንዘቤን የተማርኩት በዛ ጊዜ ቤተሰብንም ሆነ መንግስትን ይሄን ያህል ብዙ ክሬዲት ሰጥተውኛል ብዬ ማለት አልችልም። በራሴ ገንዘብ ነው። ልክ እኔ ትምህርቴን ስጨርስ በሰራተኛ ማህበር በኩል ለሰራተኛው የነጻ የሚማሩ ተማሪዎች በነጻ እንዲማሩ ተፈቀደ። ግን እኔ በዛ አልተጠቀምኩም ነበር። ስለዚህ በአጠቃላይ እኔ በዛ ተቋም ውስጥ ብዙ ጊዜ
ሰርቼ ራሴን ቅድም ላልኩት ደረጃ ካበቁት ሰዎች አንዱ ነኝ። ምን አሉኝ ስለ እርሶ ስጠይቅ ያው አለቃ ነበሩ፣ አመራር ነበሩ፣ አስተዳደር ነበሩና ታጋሽ፣ ለቅጣት የማይቸኩሉ ነበሩ አሉኝ። እንግዲህ ምን መሰለ በአብዛኛው ቅድም እንደነገርኩ በፋብሪካ ውስጥ ነው እንደዚህ ስላለፍኩኝ ሰራተኛውን በሙሉ አውቀዋለሁ። በእውነት አንዳንድ በቅርብ የማውቃቸው ሰራተኛ የመጨረሻ የቅጣት ውሳኔ የምወስነው እኔ ነኝ እና የእነኛ ሰዎች ሲመጣልኝ ለአፈጻጸም ሁሉ የሚቸገርበት ጊዜ ነበር። እኔም የማውቀው ሰውዬና አሁን ደግሞ እንደዚሁ ነው ተብሎ አጠገቤ ሲቀርብ በጣም ይጨነቅ ነበር። በዚህ ምክንያት አንዳንድ ጊዜ ጋሽ ፈለጠ ቶሎ ውሳኔ አይሰጡም፣ እንደዚህ ነው ብዙ የሚያውቋቸው ሰዎች አሉ የሚል ሁሉ አንዳንድ ነገር እንደሚናገሩ አቅ ነበር በእውነት እና ያንን በማድረጌ ደግሞ በመሰረቱ በአሁኑ ጊዜ እየኮራሁ ነው። እኔ በተለይ 05 ቀበሌ አዲስ ከተማ የሚባለው 90% ጨርቃጨርቅ ሰራተኛ ነበር እዛ ውስጥ 90% እና ዛሬ የምኖረው እኔ አዲስ ከተማ ውስጥ ነው እና በዛ ጊዜ እንደው ምንም ስህተት አልሰራሁም ብዬ ለማለት ባልደፍርም አውቄ የሰራሁት ስህተት ግን በፍጹም የለም፣ ፍጹም። ስለዚህ ዛሬ በእውነቱ በክብር ሰላምታ እንደው እስኪ ሰለቸኝ ማለት እችላለሁ ድረስ ነው ከማህበረሰቡ ጋር ያለሁት። አንድም ጣቱን እንደዚህ የሚጠነቁልብኝ ሰው እስካሁን አላጋጠመኝ። በተለይ ይሄ ሌባ ይሄውና እንዲህ አድርጎ ዛሬ እዚህ ቦታ ነው ያለው የሚለኝ አላጋጠመኝና በዚህ የሞራል እርካታ የመንፈስ እርካታ በከፍተኛ ደረጃ አለኝ ማለት እችላለሁ። እውነት ነው። ድሬዳዋ ጨርቃጨርቅ ደግሞ ሲነሳ እግር ኳሱ በጣም የታወቀ ነው። በዛ ወቅት ላይ አቶ በለጠ ብዙ አትሌቲክስ ነበረው፣ እግር ኳስ ነበረው፣ ብዙ ቡድኖች እንደነበሩት አውቃለሁ። የመጀመሪያው ኢትዮጵያዊ በአፍሪካ ሻምፒዮንስ ሊግ የተሳተፈን ቡድን ነው። እንደው ትንሽ ስለ ጨርቃጨርቅ ምስረት አስተያ አንሱልኝ። እንግዲህ ወደ ኋላ ተመልሼ አንዳንድ ነገር ልናገር እና እኔ በመሰረቱ ገና ወደ ፋብሪካ ከመቀጠሬ በፊትም ጀምሮ እንደነገርኩ በዛ በህፃንነት እድሜ ጨርቃጨርቅ ስፖርት ክለብ ውስጤ ነው ያለው። ስቲል አሁንም ቢሆን ነጭ የለበሰ ቡድን በማይበት ጊዜ ይሸበራል ሰውነቴ። ለምን እዛ ውስጥ ብዙ ደክም ያለው ብዙ አገልግዬ ያለው እና ጨርቃጨርቅ ስፖርት ክለብ ታሪኩ እጅግ በጣም ብዙ ታሪክ ነው ያለው። በጣም ብዙ ታሪክ ነው ያለው። ለምሳሌ ከምስረታው ከጀመርን እነ አቶ ወርቁ ተፈራ፣ እነ ሳቦ፣ እነ ጆርጅ ኤሌፍተር የሚባል የወርክሾፕ ኃላፊ ነበረ። እነ ጌታቸው ገሌ ጊዮርጊስ የሚባሉ አሉ። እነ አቶ ገበየው የሚባሉ አሉ። በተለይም አቶ አማሃ የሚባል ነበረ። በእውነት አሁን የለም። አቶ አማሃ ሞተዋል። ጌታቸው ገሌ ጊዮርጊስ ሞተዋል። አቶ ወርቁ ተፈራ ሞተዋል። ሳቦ ሞተዋል። እና አሁን በህይወት ያለ ብዬ የምለው ማንን ነው? አቶ ገበየው ነው። አንድ ጊዜ አዲስ አበባ አግኝቼዋለሁ። ከሁሉም በላይ ኮሎኔል ሀብተ ጊዮርጊስ ጋርቶ የሚባሉ የፋብሪካው አስተዳዳሪ ነበሩ። እነኚህ ሰዎች ለስፖርቱ ከፍተኛ የሆነ አስተዋጽኦ እንግዲህ እነኚህ ከጃፓኖች መምጣት በፊት የነበሩ ሰዎች ናቸው። ከጃፓኖች መምጣት በፊት ቡድኑ በጣም ጠንካራ ቡድን ነበር። በጣም ጠንካራ ቡድን ነበር። ለምሳሌ ቅድም እንደነገርኩ እነኚህ ዋናው እነ ፒኮ፣ እነ መሳስል፣ እነ ኢተሎ፣ እነ ሉቺያኖ፣ እነ ተወልደ፣ እነ ብዙ ናቸው። ስንቱን ቆጥሬ ጨርሰዋለሁ። እና እነኚህ ቡድን ውስጥ ከፍተኛ አስተዋጽኦ ያደርጉ የነበሩ ተጫዋቾች ናቸው። እና የቡድኑ ጥንካሬ እንደዛው እየቀጠለ እንዳለ ጃፓኖች መጡና አስተዳደሩን ተረከቡ። ማን ነው ፋብሪካውን የመሰረተው? ፋብሪካውን የመሰረተው ጣሊያኖች ናቸው። ከዛ በኋላ እንግሊዞች ነበሩ፣ ቼኮስሎቫኪያኖች ነበሩ። ከዛ ጃፓኖች መጡ። ጃፓኖች ሲመጡ ጃፓኖች ይህን ያህል ስለ እግር ኳስ ስፖርት እውቀት ብዙም የላቸውም እና አብዛኛው ሕዝብ ደግሞ የሚያወራው የሚናገረው ኳስ ብቻ ነው፣ የእግር ኳስ ነው። ስለዚህ እነሱን ማላመድ በራሱ
ትልቅ ስራ ነበር። ስለዚህ ጃፓኖች ከመምጣታቸው በፊት ነው ቡድኑ የተቋቋመው። ኦፍ ኮርስ እንዴ ከዛ በፊት ጠንካራ ቡድን ነበረ። ከዛ በፊት ቅድም በነገርኳቸው አመራር ጠንካራ ቡድን ነበረ። ስለዚህ የእግር ኳስ ቡድኑ ዓመተ ምህረቱ መቼ ነው የተመሰረተበት ያውቁታል? ጨርቃጨርቅ የተጀመረው በጠላት ጊዜ ነው። በ1930 ምናምኖቹ አካባቢ ነው። 36 ከዛ በፊት ነው። እዛ እንግዲህ እያለ ነው እንደዚህ እየቀጠለ። ቡድኑ መቼ ተመሰረተ ካዲያ? ቡድኑ እንግዲህ የምስረታውን ቀን ይሄ ነው ብዬ መናገር አሁን አልችልም። ግን ሰዎቹ የመሰረቱ ሰዎች እነኚህ ሰዎች ናቸው። ግን ልዩነት የለውም አይደለ? ከፋብሪካው ምስረታ ከፋብሪካው ልዩነት ምስረታ ጋር ኦልሞስት ተመሳሳይ ነው ማለት ይቻላል። አዎ ይቻላል። እና አሁን እንግዲህ ምንድነው እኔ እንዴት ወደ ስፖርት ውስጥ መጣ የሚለውን ወደ ኋላ መለስ ብዬ ትንሽ መናገር እፈልጋለሁ። እኔ ቅድም እንደነገርኩ ከፍተኛ የጦዘ ቲፎዞ ነበርኩኝ። የጦዘ እና ገና አጥሩ ሳይሰራ የድሬዳዋ ስታዲየም በሾክ በነበረ ጊዜ በሾክ ውስጥ ገብቼ እና ኳሳይ ነበረ። ወንድሜም ፖሊስ ስለነበረ እዛ አካባቢ ጥበቃ ምንም ስለሚያካሄዱ ብዙ ጊዜ ይዞኝ ይገባል። እና ከዛ በኋላ ምንድን ነው የሆነው? ያን ያህል ድጋፍ የምሰጥ መሆኑን እዛ ፋብሪካ ውስጥ ሲያዩኝ እነኚህ የስራ ኃላፊዎች እኔ ያሌለ የስራ መደብ ነው ምክትል ዋና ጸሐፊ የሚል እንትን ተሰጠኝ። እግር ኳስ እንትን ውስጥ አሁን ምንድነው ከኔ በላይ የነበረ አቶ ሻውል ይባላል። ነፍሱን ይማረው፣ በህይወት የለም። ትልቅ ሰው ነው። ብዙ ጊዜም እንደዚህ የጎላ ተሳትፎ የለውም በእግር ኳስ ውስጥ። ብዙም ለእግር ኳሱ ፍቅር የለውም። ብቻ በግድ የስራ ኃላፊ ስለሆነ የዛን ጊዜ ወደ እግር ኳስ ኮሚቴ አባልነት የሚመጡ ማንም ተራ ሰው አይደርስም። ሁሉም የስራ ኃላፊዎች ናቸው። ቢያንስ ከማስተር በላይ የሆኑ ሰዎች ናቸው። አለበለዚያ የተራው ሰው ገብቶ እዛ ውስጥ ያው በቲፎዞነት ከመጨፈር ውጪ ምንም አስተዋጽኦ አልነበረው። እኔ እዛን ጊዜ የአንድ የስራ ክፍል የተወሰነች እንትን ኃላፊነት እየወሰድኩ ስለነበረ እዛ ውስጥ በምክትል ጸሐፊነት ገባሁኝ። አሁን አቶ ሻውል ብዙ ጊዜ ስቴዲየም አይሄድም፣ ብዙም እንትን አይልም፣ ቃለ ጉባኤም ብዙ ጊዜ አይከታተልም። ስለዚህ በሙሉ የስፖርቱ ዕቃ በሙሉ የጠረጴዛው መጥቶ ማነው ኮሜዲኖ በሙሉ መጥቶ እኔ ቢሮ ገባ። ኦልሞስት ሙሉ ጸሐፊ ሆንኩኝ እና ስንል በተወሰነ ጊዜ አቶ ሻውል ሲለቅ እኔ ዋና ጸሐፊ ሆኜ ተመረጥኩኝ። ታላቁን ድሬዳዋ ጨርቃ በዛ ጊዜ ማናቸው አቶ ተሾመ ይመር የሚባል ነበር። ነፍሱን ይማረው፣ በህይወት የለም። ኢንጂነር ተሾመ ይመር እሱ ፕሬዝዳንት ሆኖ ተመረጠ። የራሽያ ግራጁዌት ነው። አቶ አየለ ረጋሳ ተሾመ የተወሰነ አመት እንደሰራ አቶ አየለ ረጋሳ እሱም በህይወት የለም። እዛ አቶ ንጉሴ የሚባል ተመረጠ፣ እሱም በህይወት የለም። እነኚህ ሰዎች በሙሉ ሲሰሩ አንድም ጊዜ እኔ ከጸሐፊነት አልወረድኩም። አስበው እነኚህ የተወሰነ 5 ዓመት 4 ዓመት እንደዚህ እየሰሩ ነው የወረዱት። ግን እኔ ሁልጊዜ ጸሐፊ ነኝ እና ይሄ ደግሞ ያለ ምክንያት አልመጣም። በየቀኑ ስፖርተኞች እግር ኳስ ሜዳ ሄጄ ትሬኒንግ ያለው ምግባቸውን እቆጣጠራለሁ። ካራማራ ማነው ኦሜድላ ሆቴል ነው ምግብ የሚበሉት። በየቀኑ አንድ ብስክሌት አለችኝ። በሷ ብስክሌት እየሮጥኩኝ ምግብ መዘጋጀቱን አረጋግጥ። አጠቃላይ ብቻ በዛ በስፖርተኞቹና በማኔጅመንቱ መካከል ያለውን እንትን ማኔጅ የማደርገው እኔ ነበርኩኝ። ይሄን እና አባይነህ እነ ፍራንቼስኮ እነ ማነው ሟቹ ብርሃን ወልዴ እነ ማነው እንትና እነ ሲሳይ እነ ሻውሌ እነ ዘኮ እነ ሚግ እነ ተስፋዬ በየነ እነ ነጂብ እነ ስንታየው ይልማ እነ ከተማ ቀርሳ እነ አሊ የሚሉት የኢትዮጵያ ብሔራዊ ቡድን ተመራጭ የነበረ የኛ 5 ቁጥር በጣም የታወቀ ልጅ እነ ሞገስ አይችሉም፣ እነ ዳኛቸው ደምሴ፣ እነ ሰለሞን መሐመድ
ሰለሞን መሐመድ የሚባለው አሁን ውጭ ነው ያለው እና አበበ ኃይሉ እዚህ ደቻቱ ያለው ነው እና ነጂብ ማህዲ እዚህ ለጋሬ ማተሚያ ቤት ምናምን ያለው ልጅ ነው እና እነኝህን በዛ ጊዜ ነው ያጠረቃቀምናቸው። በእውነት እነኝህን ልጆች ወደ ስፖርቱ ለማምጣት የተወሰነ የኔም እጅ ነበረበት። የተወሰነ ሚግ ለምሳሌ ሲቀጠር እኛ ጋር ሰውነቱን እንደዚህ ማዞር አይችልም ነበር። እንደዚህ ይሄን ያህል የስፖርት እንትን የለውም እና ሙቅቢል የሚባል የኛ የቀድሞ ተጫዋች ነበር። እሱ በጣም በጣም አሪፍ ነው። ድሬዳዋ ጨርቃጨርቅ ሄደ እንደሆነ አንድ ተቢል አለ እንደዚህ 1 2 3 4 5 እስከ እንትን ቁጥር ድረስ እና ከጦር ሰራዊት ከምን ለኛ ጋር ለመቀጠር የሚመጡ ልጆች ሙቅቢል ነው የሚፈትናቸው። እዛ ቁጭ ያደርግና 10 ቁጥር 9 ቁጥር ምታ እያለ ያደርጋል። ይሄ አይሆንም ለጨርቃጨርቅ እና ይመለስ። ስለዚህ ሚግን ሙቅቢል ነው የመረጠው። ፋብሪካ ውስጥ ነበር የተቀጠረው በተራ ሰራተኛነት። እዛ አንድ ልጅ አለ እስቲ አሸዋ ላይ ይቸዋለሁኝ እሱ ልጅን ሞክረው ተባለ። ጠራ ነው እዛ ልጅ ነው ገና በእውነት እና ስናየው እንቅስቃሴ በጣም 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 ጥሩ ሆነ። ወደ እንትን ተቀላቀለ እና እድገቱም በጣም በጣም ፈጣን ነበር። አሁን ይሄን ሁሉ ማመጣል እኔ እዛ ውስጥ ነበር። አዲስ አበባ ይዘነው ሄደን ጋሼ ይድነቃቸው ነፍሳቸውን ይማርና በ7 ቁጥር ቦታ በዊንግ ነበር የሚጫወተው እሱ። እዛ ሲጫወት አዩት። በእረፍት ላይ ወደ እረፍት ቦታ ስንሄድ ዘሩፋኤል የሚባል አሰልጣኝ ነበር የኛ ዘሩፋኤልና ጥላሁን ሲዳሞ አብረው ነበር የሚሰሩት። አላ መልበሻ ቤት ወርደው የትኛው ልጅ ነው ቅድም በዛ በኩል ይጫወት የነበረው እና ውሃ ውስጥ ተነክሮ እንዲህ እያለ ነው ሲመጣ በርታ አሉት። በርታ ጥሩ ነው አያያዝ በጣም በርታ አሉ። ልክኛ ድሬዳዋ ስንመለስ ለወጣት ብሔራዊ ቡድን ተመርጧል የሚል ደብዳቤ ድሬዳዋ ጠረጴዛ ላይ ቁጭ አገኘሁት። ለስራ አስኪያጅ ኮሚቴ ያስፈቅደና የሚገርምህ ለብሔራዊ ቡድን እኛ እድሜውን ዛሬ እውነቱን መናገር አለብኝ። እውነቱን መናገር ስላለብኝ እድሜውን ለ3 ጊዜ እየቀናነስን በብሔራዊ ቡድን እንልከዋለን። ሁልጊዜ እድሜው ይሄን ያህል ነው ለወጣት ብሔራዊ ቡድኑ። አንድም ጊዜ ከአገር አቀፍ ፌዴሬሽን ያንን ተመልክተው የዛሬ ዓመት ያላችሁት እኮ ይሄን ያህል ነበር አሁንም እኮ ይሄን የጻፋችሁት ብሎ የመለሰ አካል የለም። ስለዚህ ዛሬ ስለጠየቀኝ ይሄን እውነቱን አወጣለሁ ለማለት ነው። እና ወደ እግር ኳስ ስፖርቱ በዚህ ሁኔታ ነው እንግዲህ የዛ ጊዜ ጋሽ በለጠ ጨርቃጨርቅ በደርግ ጊዜ እውነት ለመናገር ያስገድዳል አንድ ፋብሪካ 5 ምናምን ቡድን እንዲይዝ። በእናንተ ጊዜ አትሌቲክስ ነበረው እግር ኳስ ነበረው አይደለ? እስቲ አብሮኝ እሱ የሚገርም ነገር 5 የስፖርት ማነው ጨዋታዎች የመያዝ ግዴታ ነበር። 5 የስፖርት አይነት ባስኬትቦል፣ ቮሊቦል በጣም ቤስት የሆነ ቡድን ነበር። ቤስት የሆነ ቡድን ነበር እና አሁን ውጪ ናቸው ብዙዎቹ ስማቸውን ዝርዝር መናገር አልችልም። ባስኬትቦል አለ፣ ቮሊቦል አለ፣ ውሃ ዋና አለ። አንድ ልጅ እኛ ራሱ አሁን በቅርብ ጊዜ ማየዋለሁኝ እና ያለን እንትኑን ለማሟላት ብዛቱን 5 ለማድረስ ልጁን እዛ ራሱ ነው የሚሰራው እሱ ግን በክለብ እና አንድ ብስክሌት ሯጭ ነበረ ደግሞ ብዙ ጊዜ ስሙን ታነሱታላችሁ። አንድ ልጅ ነበረ ማን አለ ብዙ ጊዜ ስሙን በተለይ አንተ ስታነሳ አድማሱ ማን አጠር ያለ ልጅ አጭር እሱ ብስክሌት ነበረን፣ ዋና ነበረን፣ ባስኬትቦል ነበረን፣ ቮሊቦል ነበረ፣ አትሌቲክስ አለ። አትሌቲክስ ደግሞ ከዛው ፋብሪካ ውስጥ ያወጣናቸው ልጆች ናቸው። ከፋብሪካ ውስጥ የወጡ ልጆች ብቁ ልጆች ነበሩ በእውነት እና ያንን ሁሉ ስፖርት በሚገባ ነበረ እንመራ። ለምሳሌ ኦጋዴን አንበሳ በጣም ጠንካራ ክለብ ነበረ በዛ ጊዜ የሰራዊቱ እንትን ስለሆነ ከነሱ ጋር እኩል አንድም ነገር ሳይጎድል እናከናውን እንደነበረ አስታውሳለሁ። ጋሽ በለጠ ለምሳሌ እኔ ምን አስባለሁ ነው መሰሉት ድሬዳዋ ጥጥ ማህበር ጨርቅ ስለሚያመርት ማሊያ ራሱ የሚያመጣ ይመስለኝ ነበረ።
አንዳንዱ ከጃፓን የሚያመጣ ይመስላል፣ ግን ከኤርትራ ሰርቶ እንደሚያመጣ ሰምቻለሁ። ስለዚህ ማሊያውን አስመልክቶ እስቲ ያውሩኝ። ማሊያው እንግዲህ እኛ ያስመዘገብነው ማሊያ ነጭ በነጭና ነጭ በአረንጓዴ ነው እና እነኚህ ሁለት ማሊያዎች በአብዛኛው ኤርትራ ውስጥ ነው የምናሰራቸው። ይሄ አክሬሊክ የሚባለው የሹራብ ክር ከኛ ይሄድና ኤርትራ ውስጥ ነው ተሰርቶ የሚመጣው። አዲስ አበባም አለ ኒቲንግ ፋብሪካ፣ እዛም አለ። ሹራብ ከውጪ የመጣበትን ጊዜ በዛ ጊዜ እኔ ልባሌል ማላስታውስ። በእርግጥ ጆርጅ ሌፍቴር የሚሉት ጣሊያን የኮሚቴ አባል ስለነበረ ምናልባት ከኛ በፊት ከጣሊያን ይመጣ እንደሆነ አላውቅም፣ ምንም መረጃ የለኝ። እኛ ግን ወደዚህ ወደ ክለቡ አክቲቭሊ ከተቀላቀልን በኋላ ከጣሊያን ሀገር የመጣ ሹራብ አላስታውስም። ከኤርትራ ነው የሚመጣው። ምን ያህል ዓመት ካዲያ በሊቀመንበርነት አገለገሉ? እኔ በብዛት የሰራሁት በዋና ጸሐፊነት ነው። ከ20 ዓመት በላይ ዋና ጸሐፊ ነበርኩ የክለቡ። ማለት ቅድም የነገርኩ በአቶ ተሾመ ይመር ጊዜ ብዙ ጊዜ ነው የሰራነው። ከ10 ዓመት እንደዚህ እነሱ ሲወርዱ እኔ ጸሐፊነት እዛው ቀረሁ። አቶ አየለ ረጋሳ ረጅም ጊዜ አገልግሎ በሰብሳቢነት እሱ ሲወርድ እኔ እዛ ቀረሁ። ቅርታ ያልጠቀስኩት አንበሳ ወልደስላሴ፣ ዶክተር አንበሳ ወልደስላሴ አሁን ዛሬ ያለው አሜሪካ ነው። እሱም የክለቡ ሊቀመንበር ሆኖ ሰርቷል። ዘነጋሁት። እሱ መታወስ የነበረበት ሰው ነው እና እሱ ስራውን ጨርሶ ሲሆን እኔ እዛው ነኝ። ኦልሞስት ወደ 20 ዓመት እንደዚህ በጸሐፊነት ሰራሁኝ። ከዛ በኋላ ነው ወደ ሊቀመንበርነት የመጣ። ኦልሞስት ወደ 3-4 ዓመት ያህል ሰርቻለሁ። ያው አለ እዛ ላይ ቅድም ያሳየው ማስታወሻ። አሁን ወደ ፌዴሬሽን ደግሞ እንደመጣው ራሱን የቻለ ታሪክ አለው። ፌዴሬሽን በኋላ እናወራለን። በክፍል 2 ፌዴሬሽን እናወራለን። አሁን ጨርቃጨርቅ ቤት እናወራ። እርስዎ ጨርቃጨርቅ ቤት በቆዩበት ወቅት ላይ በጣም ትልልቅ ተጫዋቾች ቅድም እንደጠቀሱት አፍርተዋል። በፉክክር ደረጃ ጨርቃጨርቅ በየዘመኑ 2 ተፎካካሪ ቡድን ነበረው። አንደኛው ኢትዮ ሲሜንት ሲደመዝዝ ደግሞ ምድር ባቡር። ሁለቱ በጣም ተፎካካሪዎች እነ ቅዱስ ሚካኤልም ተፎካካሪዎቹ ነበሩ። እንደው በእርስዎ ዘመን ጨርቃጨርቅ የበላቸው ዋንጫ ፉክክሮች ምናምን እንዴት ነበሩ? በጣም ብዙ ዋንጫዎች በልቷል ጨርቃጨርቅ፣ በጣም ብዙ ዋንጫዎች። እውነቴን ነው የምልህ። እኔ አሁን እንደው በግልጽ ለመናገር ሚካኤል ስፖርት ክለብ አቶ ሽፈራ የሚሏቸው ነበሩ ያካሄዱ የነበሩት። ሚካኤል ስፖርት ክለብ የሚጫወተው በእኛ ጫማ ነው። በእኛ የላቸው። ጠዋት መጥተው እኛ ለምነው ጫማ ወስደው በእኛ ጫማ ግጥሚያ ያደርጋሉ። እና ነፍስን ይማረውና ዘነጋኋቸው ልጆቹ አሁን እነሱ በሙሉ በእኛ ጫማ እየተጫወቱ እነ ሉቺያኖን ያስቸግሩ ነበር ሜዳ ላይ። ጠዋት አቶ ሽፈራ መጥቶ ቆጥሮ የሚወስደው ከኛ ጋር ነው። ጫማ የላቸው። ተጋጣሚያችሁ ጫማ ታበድራላችሁ? ዴፊኒትሊ እንሰጣቸዋለን። ግን ሜዳው ላይ የሚገርም ነገር የሚያደርጉን ነገር ሌላ ነው እና እኛ እንግዲህ በዛ ጊዜ አላቅም እንደ ክሬዲት አድርገንም ሰጠናቸው ሊሆን ይችላል። እነሱ አይመሩንም። ብዙ ጊዜ ሚካኤል እኛን ያሸነፈበት ጊዜ አለ። ሌላው ምድር ኦጋዴን አንበሳ ነው። ኦጋዴን አንበሳ ኃይለኛ ተፎካካሪያችን ነበር። ከሀረር ነው የሚመጡት። ፖሊስ አለ። ፖሊስ ጠንካራ ቡድን ነበር። ፖሊስ በጣም ጠንካራ ቡድን ነበረ። ሌሎቹ እንግዲህ ምድር ባቡር ያው ከኛ ጋራ በጥንቃቄ የምንታይ ሰዎች ነን። በጥንቃቄ በኋላ እነግርሃለሁ። ወደ ፌዴሬሽን ስመጣ ምድር ባቡር እና በእኛ መካከል አቶ መንግስቱ በላይነህ በኩል ምን እንዳለ በኋላ አስረዳሃለሁ። ከምድር ባቡር ጋር በጥንቃቄ ነው የምንታየው። ምክንያቱም እነሱ በኑሯቸውም በምኑም ከጨርቃጨርቅ ማህበረሰብ ሻል ያልነን ብለው ነው የሚያስቡት። የመደብ ልዩነት በከፍተኛ ደረጃ በእውነት ነው ብል ምንም አንዱ የምድር ባቡር አባቱ እዛ ይሰሩ የነበሩ ምን አለኝ፣ ምድር ባቡር ሰራተኛ መሆንን ተናግረህ ያለ ዋስ ብድር ይሰጣል። ዴፊኒትሊ እና ኩሩ ናቸው እና ብዙ ጊዜ በቃ ደው በበላይነትም ሊሆን ይሞክራሉ። ግን
እኛ ብዙ ጊዜ እንዳሸነፍናቸው ናቸው። ምድር ባቡር አለ ስታስቲኩ ምንም አይዋሽም። አሸንፈውናል በተደጋጋሚ። በበለጠ ግን ስታስቲኩን የሚያግኝ ካለ እርግጠኛ ነኝ እግር ኳስ ፌዴሬሽን ምንም ነገር የለውም፣ ጥሎታል የትም ቦታ ወርውሮ። እኔ ያዝኩት በጣም ብዙ መረጃ ነበር፣ በጣም ብዙ። በአንድ ወቅት ደነ መሰረት ሁሉ አሳይቻቸዋለሁ እና በብዛት አሸንፈውናል። ብዙውን ጊዜ ግን እኛ ነን ያሸነፍናቸው እና ምድር ባቡር ጥሩ ተፎካካሪያችን ነበር። ልጆቹም ደህና እነ ጌቱ አሉ፣ ደህና ልጆች እነዚህ ያሉ እነ በከሬ ያሉ እነኚህ በጣም ኃይለኛ ተፎካካሪዎቻችን እንደነበሩ እኛም ምድር ባቡርን በጥንቃቄ ነበረ የምናየው። ከምድር ባቡር ጋር ለሚደረግ ጨዋታ የአንድ ሳምንት ዝግጅት ከሆነ 2 3 4 ሳምንት ወስደን የምንሄደውና በዚህ ነበር የምናያቸው። ከዛ ከድሬዳዋ ጨርቃጨርቅ በኋላ እኮ ሌሎች ቡድኖች ገብተዋል አይደለ? አሁን ምስራቅ ድል በር ምናምን ገብተዋል። ከዛ በኋላ አሁን እሱ ምን መሰለህ፣ የእሱ ደግሞ ትንሽ ለየት ያለ ነገር ነው። አሁን ምስራቅ ድል በር ምናምን የመጣው ምንድን ነው፣ በመሀሉ በዚህ ጥንካሬ ላይ ምድር ባቡሩም ጠንካራ ነበር፣ እኛም ጠንካራ ነበር እና እያለን ምን መጣ፣ ክለቦች በኢሰማ መያዝ አለብን። ኢሰማ ኮሚ በኢሰማ መያዝ አለባቸው፣ ከፋብሪካ ወጥተው እንደገና ደግሞ መሰባጠር አለባቸው የሚል ነገር መጣ። ለብዙ ቡድን መፍረስ ምክንያት በጣም የተዝረከረከ አሰራር ነበረ። ነፍሱን ይማረው ጌታቸው ገላሸት ነበረ የኢሰማ ምናምን ተለዋጭ አባል ነው። እሱ ነበር በበላይነት ያንን የሚመራው። ተጀመረ። ሲጀመር ምን ሆነ መሰለ፣ የምድር ባቡር ተጫዋቾች ወደኛ፣ የኛ ተጫዋቾች ወደ ምድር ባቡር ስብጥርጥሩ ወጣ። እኔ የምስራቅ ድል በር ዋና ጸሐፊ ሆንኩኝ። በዛው በጸሐፊነቴ የምስራቅ ድል በር ዋና ጸሐፊ። እኔ ጋር እነ በከሬ ሁሉ ነበሩ። ተወሰኑ የምድር ባቡር እነ ጌታቸው ማን ነው የሚሏቸው እነሱ ነበሩ። የኛዎቹ ደግሞ እንደገና ምድር ባቡር ሄዱ፣ ሲሚንቶ ሄዱ። አንድ ሳምንት ጨርቃጨርቅ ሜዳ ላይ፣ አንድ ሳምንት ምድር ባቡር ሜዳ፣ አንድ ሳምንት ሲሚንቶ ሜዳ ላይ ትሬኒንግ እንዲደረግ ተወሰነ። የሰርቪሱ የምኑም ችግር ከውሃ ጀምረህ ምኑም ጠፋ። ስራ አስኪያጆች የኛ ፋብሪካ ስራ አስኪያጅ ዞር ብለዋል። በቃ ይሄን ክለብ መንግስት ወስዶታል። ከዚህ በኋላ እኛን የምትጠይቁን ነገር የለም እና ራሳችሁ እንችላችሁ። ጨርቃጨርቅ የሚለው ስም ጠፋና ድል በትግል ምርት በትግል እና የመሳሰሉ ስሞች መጡ። ጨርቃጨርቅ የሚባል ነገር የለም። እነማን እንርዳ አለን ስራ አስኪያጁ። ለማን ነው የምንረዳው? እና ስፖርቱ በእኛ በኩል ቆሟል። በ70 ምናምን ውስጥ ነው ጊዜውን በደንብ እዚህ አጎራባች ስፖርት ውድድር የተጀመረበት ወቅት በዛ አካባቢ ነው። ጊዜውን በደንብ አላጤንኩትም። ከዛ በኋላ ምን ይደረግ፣ አሁን ጫማ ይመጣል፣ ካራሻ ይመጣል፣ መጣ መርከብ ሙሉ ይመጣል ይሉናል። የለም አሁን በአጭር ጊዜ ውስጥ ይመጣል ይለን። ጌታቸው ገላሼ ሲመጣ ትሬኒንጉን እናቆምና እንዲህ ምንድን ነው የሚበላ ነገር የለም፣ ጫማ አለቀ፣ ካሶቶኒ የለም፣ ምን እናድርግ ስንል አሁን በቅርብ ቀን ከራሽያ ሁሉ ነገር አልቆ ይደርሳል እና ይሄ ሁሉ ችግር ይፈታል ስንል ጨርሶ ቆመ። በፍጹም እንቅስቃሴው ቆመ እና በኋላ እኔ በመንግስት ደረጃ ይመስለኛል ተነጋግረውበት ተመልሶ ጨርቃጨርቅም ወደ ቤታው፣ ምድር ባቡሩም ወደ ቤት፣ ሲሚንቶም ወደ ራሳቸው ቦታ ተመለሰ። ብዙ ዓመት አልቆየም። 2 ዓመት እንደዚህ ያህል ቆይተናል። ጌታቸው ብሩሽ የሚሉት ነበረ በረኛ። ምናልባት አንተ ጻልይ ነው የዛን ጊዜ አታስታውስም። እና በረኛ ነው የጨርቃ ጨርቅ። አሁን ጌታቸው ገላሼ ለጉብኝት ሲመጣ ይሄ ብጥስጥስ ያለ ጫማ አድርጎ ጫማውን አሳየው። እንደዚህ ጌታቸው በዚህ ጫማ ነው እንደለማመደው አለው እና በጣም ስህተት ድሮም በኢትዮጵያ ስፖርት ላይ ትልቅ መጥፎ ጥላ ያጠላው በዛ ጊዜ ነበር እና እኛ ተመልሰን ሪቫይቭ አደረግን። አጋጣሚ ጥሩ ስራ አስኪያጅ መጣ፣ ተዋየ ነው ቢተውልኝ የሚሉት ስፖርት የሚወድ
እና ከዛ በፊት የነበሩ ስራ አስኪያጆች ምንድነው ስራችሁን ለምን አትሰሩም? እኛ እኮ ስራ ነው ቅድሚያ መሰጠት ያለበት የሚሉን ነበረ። በጎን በቃ የስራ መንፈሳችንን የሚነኩ አይነት ስራ አስኪያጆች ነበሩ። አላ አየነው ቢተውልኝ ሲመጣ ጨርሶ እኔ በራፍ ከፍቼ ስብሰባ ላይ ሆኖ እሱ በራፍ ከፍቼ እንዲህ አንገቴን ካየ ያቆምና ስብሰባ ቆዩ አንድ ጊዜ ምንድነው አቶ በለጠ ናናግረኝ እስከ ማለት የሚገባ ልጆች አሁን ለምሳሌ ከተማ እና ዳኛቸውን ወስደን እዛ ለማስቀጠር እሱ ቢሮ ውስጥ ነበረ እና በአጋጣሚ ነኝ ይዣቸው የገባሁት። አያቸውና ይሄ ነው ከተማ ይሄ ነው ዳኛቸው በጣም ጥሩ አለ እና በሉ እንግዲህ የዚህ ታውቃላችሁ 100 ምናምን ብር ነው ደሞዝ አበል ነው ከዛ በላይ የምንከፍለው ያ አበል ነው የሚከፈላቸው። ስንወጣ ና አቶ በለጠ አለኝ እና ይሄ እንኳን እሺ አለ ከተማን ፊዚካሊ ምናምን ሰውነቱ ደህና ስለሆነ ይሄኛው ምን ያደርግላቸዋል? ይሄ ምን ያደርግላቸዋል? አዎ አልሰማም። ዳያ እነሱ ወጥተዋል እና እሱ ፊት እንደዚህ ላለመናገር አላየና ይሄ ጥሩ ይሁን እሺ እና ይሄ ምን ያደርግላቸዋል? እቺን ነው የሚያለው። በዚህ ላይ ቀጭን ነው እንትን ነው ለእግር ኳስም ፊዚካል እንትን የለውም። ግን ታምር ሰርቷል ጎዳኛቸው ዴፊኒትሊ። ኧረ ጌቴ አልኩት፣ ኧረ ጌቴ ዋናው ይሄ ነው ዋናው ይሄ አይደለም ይሄ ነው ለሱ ለደህንን ያመጣል። አቶ በለጠ የመጀመሪያው ክፍላችን 30 ደቂቃ በዚህ ያብቃ። ሳምንት ደግሞ እንቀጥላለን። ግድ የለዎትም። ይሄ ጣፋጭ ቆይታ ነው። የተከበራችሁና የተወደዳችሁ ተመልካቾቻችን ከአቶ በለጠ ጋር የምናደርገው ቆይታ በዚሁ አያልቅም። ሳምንት በሁለተኛ ክፍል ደግሞ ስለ ድሬዳዋ እግር ኳስ እና ስለ ብዙ ነገር እናወራለን። ዴቪና አቢ በካሜራው ከኔ ጋር ናቸው። የሳምንት ሰው ይበለን። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ነው። ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን